መልመጃ 1.4 ከዚህ በታች ያሉት አረፍተ ነገሮች ትክክል ከሆኑ እውነት፣ ትክክል ካልሆኑ ሐሰት በማለት ከነ ምክንያቱ ነው እንግዲህ የምታስረዱት። በግምት እውነት ሐሰት ማለት ሳይሆን ከነ ምክንያቱ። ብቸኛ የሆነው ትንሹ ሙሉ ቁጥር 2 ነው። አዎ የብቸኛ አሁን በእንግሊዝኛ ፕራይም ነምበርስ ነው አይደል የሚባሉት ብቸኛ ቁጥሮች ፕራይም ነምበርስ። ስለዚህ ፒ ብለን ብንወክል በፕራይም ነምበርስ 2 3 5 7 ቀጥሎ ደግሞ 11 እያልን እንደዚህ ብንሄድ ትንሹ እዚህ ጋር የሚታያችሁ ትንሹ ብቸኛ ቁጥር 2 ነው ማለት ነው። አንድ አካፋይ ብቻ አለው። አዎ የአንድ አካፋይ 1 ነው። አመርሃ ደግሞ ተጋማሽ ብቸኛ ሙሉ ቁጥር ተጋማሽ አለ ብቸኛ አለ። ተጋማሽና ብቸኛ የሆነው 2 ነው። ይሄን አሁን አያችሁት እዚህ ጋር ብቸኛ ነው አይመስልም፣ ግን እዚህ ጋር ብቸኛ ነው ተጋማሽም ነው። እንደውም ተጋማሽ የሆነ ብቸኛ ቁጥር 2 ብቻ ነው ያለው። አሁን ሲያዩት አትመስልም አይደለ? 2 አሁን በቃ ሲያዩት ብቸኛ አትመስልም፣ ግን ብቸኛ ነች። ምክንያቱም ለአንድና ለራሱ ብቻ ስለሚካፈል ማለት ነው። ተጋማሽ ብቸኛ ቁጥር እንደውም ብቸኛው ራሱ ነው ማለት ነው። እሱ ብቻ ነው ተጋማሽ ሆኖ ብቸኛ የሆነ 2 ብቻ ነው። ማንኛውም ከአንድ የሚበልጥ ሙሉ ቁጥር ቢያንስ ማንኛውም ማለት ከአንድ የሚበልጥ ሙሉ ቁጥር ከማንም ይጀምር ማለት ነው። ከ2 3 4 ቢያንስ 2 አካፋዮች አሉት። አዎ ይሄማ ህጉ ነው እኮ ከዚህ በፊትም ብለናል አይደል? ከአንድ የሚበልጥ ማንኛውም ቁጥር በ2 ጎራ ይከፈላል። 2 አካፋይ ብቻ ያለው ከ2 በላይ አካፋይ ያለው አይደል? ከ2 በላይ አካፋይ ያለው ማለት ነው። ስለዚህ ለምሳሌ አሁን የሆነ ቁጥር ብንወስድ የአካፋዩ ብዛት 2 እና የአካፋዩ ብዛት ከ2 በላይ ከሆነ የአካፋዩ ብዛት 2 ብቻ ከሆነ ብቸኛ ነው የሚባለው። ይሄ አሁን ይሄ ብቸኛ ቁጥር። የአካፋዩ ብዛት ደግሞ ከ2 የሚበልጥ ከሆነ ደግሞ ተተንታኝ ነው የሚሆነው ማለት ነው። ተተንታኝ ቁጥሮች ይሆናሉ ማለት ነው። ስለዚህ ቢያንስ 2 አካፋዮች አሉት የሚለው እውነት ነው። ቢያንስ 2 አካፋይ፣ የአካፋዩ ብዛትም 2 ከሆነ ብቸኛ ቁጥር ይባላል። ሙሉ ቁጥሮች 0 እና 1 ብቸኛም ተተንታኝም አይደሉም። ሙሉ ቁጥሮች 0 እና 1 ሁለቱንም አይደሉም። ሁለቱንም ከዚህ በፊትም እንዳልነው የአካፋዩ ብዛት 2 ከሆነ ብቸኛ እንላለን። የአካፋዩ ብዛት ደግሞ ከ2 በላይ ከሆነ ተተንታኝ እንላለን። ከዚህ ውጪ ከሆኑ ለምሳሌ 0 እና 1 0 እንደው ምንም አካፋይ የለውም። 1 ደግሞ 1 ለራሱ ብቻ ነው የሚካፈለው። ስለዚህ ምንድነው ብቸኛም ተተንታኝም አይሆነው ማለት ነው። እነኛ አሁን ለእውነት ሐሰት በቃ የማይቀሩ ናቸው። እውነት ሐሰት ላይ አይቀሩም። አሁን ቴስት ምናምን ስትፈተኑ እውነት ሐሰት ላይ በቃ በደንብ ነው የሚመጡትና በደንብ እስክትረዱ ድረስ ደጋግማችሁ አንብቡት። እሺ ትንሹ ብቸኛ ሙሉ ቁጥር 1 ነው ይላል። ትንሹ ብቸኛ ከብቸኛ ቁጥሮች ውስጥ ትንሹ ማን ነው ብለናል? 2 ነው። ትንሹ ብቸኛ 2 ነው። ምክንያቱም የብቸኛ ቁጥሮች ስብስብ ከ2 ነው የሚጀምረው። አንድማ እኮ አልን እኮ እዚህ ጋር ይተሳሰራል እኮ። አንድ ብቸኛም ተተንታኝም አይደለም ካልን ትንሹ ብቸኛ ደግሞ እንዴት አንድ ይሆናል? አንድ እኮ ስለ ብቸኛና ተተንታኝ ውስጥ አያገባው፣ ምንም አያገባው። ምን አገባው? ምክንያቱም ብቸኛም አይደለም ተተንታኝም አይደለም። ምክንያቱም ለምን 2 እና ከዛ በላይ አካፋይ ስለሌለው ማለት ነው። የ180 ብቸኛ አካፋዮች 2 3 እና 5 ናቸው ይላል። ይሄንን ደግሞ እንዴት ነው የምናውቀው መሰላችሁ? የብቸኛ ቁጥሮች ስብስብ ይሄ ነው አይደለ? በዚህ መሰረት 180ን በአብዢ ዛፍ ዘዴ በመጠቀም እንደዚህ ይሄንን አሁን ለ2 እናካፍላለን 90። ይሄንንም ለ2 እስከ መጨረሻው ነው የምንሄደው። ለ2 ተካፍሎ እስኪያልቅ ድረስ እናካፍላለን። አሁን 180 ለ2 ስናካፍለው 90 ነው መመለሰ። ለ2 ስናካፍለው ደግሞ 45 ነው አይደል? 45 ለ2 አሁን አይካፈልም። ከዚህ በኋላ ለ2 አይካፈልም አይደል? ለ2 አይካፈልም። ለስንት ለሚካፈሉ? ለ3። ለምን? የሁለቱ ድምር ለ3 ስለሚካፈል ለ3። ስለዚህ ለ3 እንሄዳለን። አሁን ይሄን ለ3 15። አሁንም ለ3 እንሄዳለን። ለምን? የሁለቱ ድምር ለ3 ስለሚካፈል ለ3። ይሄንንም ለ3 5። አሁን እነኚህን ስንዘረዝር ይሄን በብዜት ስንጽፍ
2 ሲባዛ 2 ሲባዛ 3 ሲባዛ 3 ሲባዛ 5 ነው። ይሄን በረቢ ስንቀይረው ደግሞ 2 ኃይለ ቁጥር 2 ሲባዛ 3 ኃይለ ቁጥር 2 ሲባዛ 5 ይሄ ማለት 180 ነው። አሁን እዚህ ውስጥ ያሉት ብቸኛ ቁጥሮች እነማን ናቸው? 2 3 እና 5 ናቸው። 2 3 እና 5 ናቸው። አዎ እውነት ነው። ይሄ እውነት ነው ማለት ነው። እውነት ነው።